የጽጌረዳ እናት ደግሞ ዛሬ ላይ በጣም የሚያስጠላው ነገር ምንድነው? ነገሮቹ ተገጣጠሙና በባለፈው እንዳያችሁት እንግዲህ ፌበን ሂጅና እቃ ግጅልኝና ነይ ብላ ጽጌረዳን እንደላከቻት ጽጌረዳ ደግሞ መኪና ሊገጫት የነበረው ልጅ እንግዲህ ዋሌቱን ጥሎት ሄዶ ነበረ እና ዛሬ ላይ እንግዲህ በአጋጣሚ ተገናኝተው ዋሌቱን ለመመለስ ከልጁ ጋር እያወራች ባለችበት ጊዜ የጽጌረዳ እናት በጣም እሳት ጎርሳ ነበረ እየሮጠች የመጣችውና አንተ ምን አይነት ሰው ነህ? ክብር ቢኖርህም ማኖረው እናቴ ተብሎ ሴቭ የተደረገ ቁጥር አንስተህ ፍቅረኛዋ ነኝ ብለህ አታወራኝም ነበረ እያለችም በጣም እየተናደደች ስታወራው ተመልክተናል። ልጁ እንግዲህ ስለ ጉዳዩ ምንም የሚያውቀው ነገር ስለሌለ ምን እየተፈጠረ ነው በማለትም ጽጌረዳን እየጠየቃት ነበረ ማለት ነው። ምክንያቱም እንግዲህ ያው የጽጌረዳ እናት እንዳጋጣሚ ወደ ገበያ ወጥታ ነበርና ስታያቸው አፏን ነበር ይዛ እንግዲህ የቆመችው በጣም ደንግጣ ምናምን ያው ከሆነው አንጻርና ከድርጊቱ አንጻር እንግዲህ በእርግጥም የጽጌረዳ እናት ትክክል ነው፣ ግን ደግሞ የሆነ ልጇን መስማት አለባት ማለት ብዙ ጊዜ ቆይማዬ ልንገርሽ እያለች ራሱ ልታስረዳ ስትሞክር ጽጌረዳን እንግዲህ ምን ያህል እንግዲህ ታውቃታለች ስለ ልጇ ሁሉ ነገሩን። ጽጌረዳ ማነች ምንድነች የሚለው ካስተዳደጓ ከልጅነቷ ጀምሮ አንድ ሰው ልጅሽ እንደዚህ ነች ወይም ደግሞ የሆነ ሰው እንደዚህ ነው ብሎ ስላለ ብቻ ልጇን መቅጣትና እንዲሁም በዚህ ልክ ዝምታ ማድረግ ይሄ ነገር እንዲሁም ወደ ከፋ ነገር እንዲሄድ እሷ ማለት አሁን ለምሳሌ ጽጌረዳ ከእናቷ ውጭ የምታዋየው የምታማክረው ሰው ስለሌለ በቃ ወደ ሌላ ነገር እንድትሄድ ነው እንጂ ይሄ ነገር የሚያደርጋት እንግዲህ ይሄ ነገር ጽጌረዳን ያድናታል ብዬ ወይም እኔ እንጃ አላስብም። ማለት ቢያንስ እንድትረዳት ማድረግ አለባት ብዬ ነው የማስበውና እናቷ ልጇን ማዳመጥ አለባት ብዬ ነው የማስበው። እናንተ ምን ትላላችሁ? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ጽጌረዳ ድራማ ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልኝ። እና ሙዶቼ እንግዲህ የጽጌረዳ እናትም እኔ እንደዚህ ነኝ ወይ ያሳደኩሽ እያለችም በጣም እየገለማመጠች ወደ ቤት ይዛት ትመጣለች። ጽጌረዳም እኔ ይኸውልሽማዬ አንቺ እንደምታስቢው አይደለም፣ እኔና ደግሞ እናቴ እንደዚህ አድርጋ አላሳደገችኝም። እማዬ ለምንድን ነው ልታዳምጪኝ የማትሞክሪው? ለምንድን ነው እንደዚህ የምታደርገው? እያለችም እነሷም ዝም በይ እያለች ራሱ የሆነ መላሷ ላይ ነበር የቆመችባት። ምክንያቱም በቃ ልታዳምጣት ራሱ ፍቃደኛ እንዳልሆነች ያው ተመልክተናል ከድርጊቱ አንጻር ማለት ነው። እናም ሌላው እንግዲህ የፌበን እናት ነች። የፌበን እናት አሁን ደግሞ ለነብዩ አባት ለመዳር ነብዩን ደግሞ ለገዛ ለራሷ ልጇ እንግዲህ ለመዳር ወጣቱን ለራሷ ሽማግሌውን ለዚች ለድሃዋ ልጅ ለማድረግ ማለት ነው። አንዳንዴ ግን ድህነት አይነ ይጥፋ። እናም እንደዛ እንግዲህ ለማድረግ እንግዲህ እየተስማማች ተመልክተናል ማለት ነው። እናም ጽጌረዳን እንግዲህ ትጠራትና እናትሽ አንቺን ለማሳደግ ምን ያህል ዋጋ እንደከፈለችና ምን ያህል እንደተሰቃየች መቼም አንቺም ታውቂያለሽ ከልጅነትሽ ጀምሮ እና የእናትሽን ውለታ ደግሞ መመለስ አለብሽ። ውለታሽን ደግሞ የድሃ ላይ ደግሞ ጠንክሮ መማር አለበት ትምህርቱንም እያለችም እንግዲህ ስትነግራት ጽጌረዳም እትዬ ትክክል ነሽ እያለችም እየመለሰችላት ባለበት ጊዜ እናም ግን እናትሽን የምትክሻትና የምታስደስታሽ በትምህርት ብቻ ሳይሆን የተረጋጋና ሀብታም ባል ጨዋ ባል በማግባት ነው ስትልም ለጽጌረዳ ትነግራታለች። ጽጌረዳም እሺ ትልና ምክሯን ተቀበላለችና እንግዲህ አንድ ነገር ልነግርሽ ነበረ በእኔና ባንቺ መካከል ግን ይቅር ስትልም ትነግራታለች። እናትሽ ራሷን ልታጠፋ እንደነበረ እናም ሆስፒታል ሄዳ ምናምን እንዳሳከመቻት እንግዲህ ትነግራታለች። እነህም እንግዲህ ባንቺ ምክንያት ነበረ እያለችም እንግዲህ አላ አይደለ እያለችም እና የሚያናድዳትን ነገር የምታደርጊ ከሆነ ምናምን
እንደዚህ እናትሽን ልታጫት ትችያለሽ እያለችም የሆነ አንዳንድ የማይመስል ነገሮችን ለጽጌረዳ ትነግራታለች። እና ጽጌረዳም ይህንን ነገር ለማንም እንዳትናገሪ ስለተባለች እሺ ትላለች። እናም ሌላው እንግዲህ ወደ እናቷ ጋር ትሄዳለች። እንግዲህ ቀጥታ ወደ መኝታ ነበር ሄደችው። እናቷም እየደባበሰች እንግዲህ ግንባሯን እየሳመቻት ምናምን ነበረ። በጣም ነው ያሳዘነች ማለት ነው። ሌላው ነብዩ እንግዲህ የነብዩ ጓደኛ አሁን ላይ ለጽጌረዳ እየተቆረቆረላት ይመስለኛል። ምክንያቱም ነብዩ ጽጌረዳን በባለፈው ክፍል እንደተመለከታችሁት አባቷ ምግብ ስሪ ብሏት ምግብ ሰርታ ምናምን ነብዩ እንግዲህ እዛ ምግብ ላይ ጨው ጨምሮ ከአባቱ ጋር ሊያቀያይማት ማለት እንደውም ማቀያይማት በቃ እንግዲህ ተመልክታችኋል አይደለ? እና ምንድን ያላት ነብዩ በ15 ቀን እንደዚህ እኮ ከዚህ የተሻለ ስራ ታገኛለሽ፣ መኝታ ክፍሌ ላንቺ ክፍት ነው ሲላት ምን እንደዚህ አይነት ሴት አይደለሁም ብላ በጥፊት መታለች። ለዚህ ስራሽ ዋጋ አስከፍልሻለሁ ብሎ እንግዲህ ትምህርት ቤት እንዳያችሁት ሊማታ አንቡግዳ ብሎ ነበረ። ምን ሆናችሁ ነው እናንተ? ተረጋጉና ማውራት ካለባችሁም አውሩ እንጂ ብሎም ጓደኛው እንትን ይላል። እናለቅሽም ለዚህ ስራሽ ዋጋ አስከፍልሻለሁ ሲልም የነብዩ ጓደኛ ከተመለከታችሁት እስቲ ጫፏን ንካትና አሳይሃለሁ ሲልም ዛሬ ላይ ተመልክተናል። ደስ ብሎኛል በነገራችን ላይ እንደዚህ ተቆርቋሪ ሰው ከጎኗ ሲኖር እናቷ ብትረቃትም አሁን እንግዲህ ደግሞ ጓደኛው ይቆረቆርላት ተነስቷል። እና ከፌቨን ጋር እያወሩ ነበረ። ነብዩ ጽጌረዳ ከትምህርት ቤት እንድታቋረጥ እፈልጋለሁ ሲልም ጽጌረዳ ይህ ነገር እንደማይሆን ትነግረዋለች። ለምንድን ነው የማይሆነው ምናምን ስትለው እናቷ ለትምህርቷ ምን ያህል እንደሚጓጉና ምን ያህል ተስፋ እንዳላቸው ስለማቅረው ስለዚህ ይሄ እንኳን የሚሆን ነገር አይደለም ሲልም እንግዲህ ለፋይናል በአይዲ እንደምንፈተን ታውቂያለሽ፣ ስለዚህ አይዲዋን ደግሞ መስረቅ አለብን ብሎም እንግዲህ ነብዩ እንደዚህ አይነት ተንኮል አምጥቷል። ጽጌረዳ ይሄ ፌቨንም እንግዲህ ተስማምታለች። በቃ እንደዚህ እናደርጋለን ተባብለው ማለት ነው። እና በጣም ነው የሚያሳዝነው። እና ሌላው እንግዲህ ምንድነው የፌቨን እናት የጽጌረዳን እናት እንግዲህ ጠይቃት ትጠራትና ያንን አሰብሽበት ወይ ስትላት ምናምን ስትላት እንግዲህ እንዴ ያንን ነው አንቺ ደግሞ ትረሻለሽ ምናምን ትልና ስለ ጋብቻው ስትነግራት ወይ እንደው ልብ ብዬ እንትን አላልኩትም ትላለች። በመስተ መጨረሻ የእርግዝና መድኃኒት ትሰጣታለች ማለት ነው። እናም የሆነ ጽጌረዳ ክፍል ስገባ ይሄንን አገኘሁት ብላ የእርግዝና የእርግዝና መመርመሪያ ሰጥታታለች። እንግዲህ ልጆች ምን የሚፈጠር ይመስላችኋል? ቀጣይ ፓርት እንመጣ